ራስሽን እንደ እንትናት ሰው ነሽ አይደል? አለማፍቀርነቴ ነው ከሰው በላይ ከፍ የሚያደርገኝ። እኔ በጣም አፍቃሪ ሰው ነበርኩ። በጣም እኔ ስለሱ እኮ አይመለከተኝም። በቃ ካልተመለከተም የማይመለከተን ነገር ባታወራ ደስ ይለኛል። እኔ አሁንም ያው ስለሌላ ነገር ራስሽን እንደምን ነው የምታዩ እያልከኝ ነው። አሁንም ቢሆን ራስሽን በጣም ከፍ አድርገሽ ነው የምታዩ። ያ ደግሞ አይጠቅምሽም። ሰው ነሽ፣ እንደ ሰው ራስሽን እንደ ሰው ዝቅ አድርገሽ ነው እና ዝቅ አድርጌ በቃ ማፍቀር አለብኝ መጃጃል አለብኝ ብለህ ነው የምታስብ። እኔ አፍቅሬ በግድ አላልኩሽም። ያልተኛ ሆነን ነው መለያየት የነበረበት። እኔ ደግሞ ላስጠንቅቅሽ አይደል መቼም ይወጥሽ አልጣ አልስቱ ሰው ነው መቶ እንዲጎዳኝ አልፈልግም። ብቻ አለቅ ጎዳና። አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በአገር ውስጥም በአገር ውጭም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ያው ቤተሰቦቼ ልበል መሰለኝ አይደለ? ምክንያቱም አሁን ላይ ይቺ ዓለም ከህደት የበዛባት ይቺ ቦታ ከህደት የበዛባት ነገር የሆነችብኝ ነውና ምን እንደምላችሁ አላውቅም። ምክንያቱም ትናንትና ከኗር ጋር የተፈጠረውን ነገር አይታችኋል። የምሬ ነው የምላችሁ። በጣም ነው ያዘንኩት። በቃ እስከሚነጋ ድረስ ራሱ ምንም በቃ እስከሚነጋ ድረስ በቃ አልቻልኩም። ማለት የሆነ እሰቡት ሚጅል ማለት አንድን ሰው ወንድሜ ነው ጓደኛዬ ነው ብላችሁ አቅርባችሁት ለ4 ወር ለ3 ወር ድረስ ሚስጥራችሁን እያካፈላችሁት የሆነ ከጎኔ ሰው አለ ብላችሁ ለመነሳት ለመስራት ጠንካራ ሰው ለመሆን እየሞከራችሁ ከቁስላችሁ ለመውጣት እየሞከራችሁ እያለ አሁን ላይ ደግሞ ሰሞኑን እንግዲህ የሆነ ስራ ጀምራለሁ የሆነ ነገር ብቻ ብዬ ነበር አይደል? እኔ የሆነ ደስ ሲለኝ ደስ የማይላቸው ሰዎች አሉ መሰለኝ አላውቅም። በጣም ጥሩ ሰዎች ናቸው። በጣም በቃ ከጎኔ ያሉ ሰዎች ናቸው ብዬ የማስባቸው ሰዎች በምንም በቃ ምንም ሳይታሰብ ይቀየራሉ በአንድ ቀን ማለት ነው። እና አንዋርም ግን ሰው ሲናደድ እኔ ወላሂ ስናደድ ማውራት አልችልም። በቃ አፌ ሁሉ ነው የሚወለተትፍና በቃ ተናድጄ ነው የሆነ ማወራችሁና አለቅም ተረዱኛላችሁ ብዬ አስባለሁኝ። ማለት አያኗር በእርግጥ የሆነ በአጭር ጊዜ ውስጥ ደስ የሚል ጊዜ ነበረን። በቃ የሆነ ብቻ ምን ልበላችሁ ጓደኛ ሆኖ ኑሯችሁ አለ አይደለ? የውስጣችሁን የምታማክሩት። በአሁኑ ሰዓት ደግሞ በቃ ከሴት ጓደኛ ለሴቶች የወንድ ጓደኛ ይሻላል ብዬ ነው የማስበው። ምክንያቱም አትቀናኑ ምናምን አትባባሉም። በቃ ጥሩ እንትን ነው የሚኖራችሁ። ሚስጥራችሁን ለማንም አያባክንም። እንደዛ በማለት ነበረ እኔም አንዋርን ቀርቤ ነበረ። ጓደኞች አሉኝ አልሐምዱሊላህ። ግን ደግሞ ወንድምሽ ጓደኛሽ ልሆን አይዞሽ ሲከፋሽ ማየት አልፈልግም ምን ጊዜም ከጎንሽ ነኝ ብሎ ከመጀመሪያው ጀምሮ እስካሁን ባለውበት ሰዓት ማለት አሁን ላይ 2 ሳምንት ይሆናል። በቃ ባህሪው እየተቀያየረ ምናምን መጣ። ባለፈው አሞት ነበረ። እኔ ደግሞ በቃ አለቅም የተበከለ ምግብ በልቶ ምናምን ነበረ ያመመው የመሰለኝና እንደዛ አድርጌ ነበር ያሰብኩት። ይነጫነጫል በቃ ሰዎች ጋር ወጥቼ ወክ ምናምን ሳደርግ ወይም ቤት ጋር የሆነ በቃ እንደዚህ ቢሆንልኝ ብዬ ምናምን ሳወራ ደስተኛ አይደለም ምናምን እና ያን ነገር በጣም እያስደነገጠኝ ነበረ። ግን ደግሞ እኔ ምን እየሆነ ነው ይሄ ልጅ ምን እያሰበ ነው ይሄ ልጅ ብዬ እያሰብኩኝ ነበረ እና በጣም ነው ያስከፋኝ፣ በጣም ነው ያስደበረኝ። ምክንያቱም እኔ ጓደኛዬ ብዬ ያሰብኩት ሰው እሰቡት፣ ጓደኛዬ ብዬ አንድን ሰው አስቤው አቅርቤው ሚስጥሬን ሁሉ ነገር አማክሬው ከዛ በቃ ሁሉን ነገር እያወቀ የሆነውን ነገር ያለውን ነገር በሙሉ እያወቀ መጥቶ ላንቺ ስሜት አለ ምን ማለት ነው? አፈቅርሻለሁ ማለት ነው። እና በጣም ነው የተናደድኩት። ምክንያቱም ማፍቀርና ማፈቀር ያለ ነው።
እና ደግሞ ፍቅር ደግሞ ለታደለው ሰው ነው ጥሩ ላልታደለው ሰው ደግሞ እንደ ፍቅር ማለት አሁን የሰው ልጅ በቃ ወይ ጓደኛቸው የሆነ ነገር ሊሆን ይችላልና ቢሞት ምናምን ልትረሱ ትችላላችሁ ግን በፍቅር መጎዳት በፍቅር ማዘን በፍቅር እንጃ ብቻ እኔ ለአፍቃሪዎች ማለት ነው አፍቅረው ለተከዱ ሰዎችም ላፈቀሩ ሰዎችም ምን እንደምል አላውቅም ምክንያቱም እኔ እስቲ ለ6 ወር ያህል በጣም አልቅሻለሁ በፍቅር እና ፍቅር ከባድ ነው ለምን አፈቀረኝ ብዬ እዚህ ጋር ልናገር አልመጣው ግን እኔ እህቱ ነኝ አንደኛ ደግሞ ለሱ እንዴት ቢያስብ ነው እንደዚህ ነገር ሊለኝ ይቻለ ማለት የሆነ ፕራንክም በቃ ውስጤ ሀፋፍ ነበር ያሰበ የነበረው ፕራንክ ያደረገኝ ነው ወይስ እንደገና ደግሞ ሰሞኑን ከሚያሳየኝ ባህሪዎቹ ምናምን ነገር ተቀየሩ እና አለቅም በዚህ ደረጃ ላይ ከአኗር ጋር እንለያያለን ብዬ አላሰብኩም ነበርም እና ቤተሰቦቼ ማለት እንግዲህ የተሰማውን ነገር ከናንተ ፊት ነው የተናገረው እኔ ደግሞ እንደዛ አይነት ነገር እንዲፈጠር አልፈልግም እንደዛ በማለቱ ደግሞ በጣም ነው የተናደድኩበትም በጣም ነው ያዘንኩበት ምክንያቱም እኔ በአሁኑ ታይም ላይ እንደዛ አይነት ነገር ፍቅር ምናምን ማሰብ ልጅ አይደለሁም በቃ አርፌ ራሴን ጠብቄ ክብሬን አስጠብቄ ጠንካራ ሴት ሆኜ ሰርቼ መለወጥ ነው እንጂ ምፈልግ እንደገና ደግሞ እንደዛ አይነት ነገር ውስጥ መግባት አልፈልግም በቃ ለደቂቃ ራሱ ማሰብ አልፈልግም እና በዚህ ድርጊቱ ላይ በጣም ተናድጃለሁ ምክንያቱም አንድ ሰው ጓደኛ ከሆነ ለዛ ሰው ታምኖለት ጥሩ ጓደኛ ሆኖ ጥሩ አማካሪ ሆኖ መቀጠል ነው እንጂ ያለበት መጨረሻ ላይ ተቀይሮ ፍቅር ይሄ ነገር በጣም አሰቃይቶኛል እኔ አሁን እዚህ ላይ ቁሜ ስቄ ምናምን ስታዩኝ የሆነ ደስተኛ አይደለም መስላችሁ ውስጤ ግን እኔ እንጃ እና ዛሬ በቃ እሱን ጠርቼው ከህይወቴ ውልቅ ብሎ እንዲወጣ እናንተ ደግሞ በጣም ነው የምትወዱን እኔም ወዳችኋለሁ እሱም ይወዳችኋል እስከ ዛሬ አብረን ስንሰራ ላበረታታችሁን ለደገፋችሁን ሁላችሁንም እጅግ በጣም ነው ማመሰግነው እንደማትቀየሙኝ አውቃለሁ በቃ እንደማትቀየሙኝ አላችሁ ብዬ አላስብም ምክንያቱም በኔ ቦታ ላይ ሆናችሁ ያለፋችሁ ሴቶች ትቀየሙኛላችሁ ብዬ አላስብም የሰው ልጅ ማለት እንደዚህ ለብሶ አምሮበት ሲወጣ ሁሉም ደስተኛ ነው ማለት አይደለም ግን ላለመውደቅ ላለመሸነፍ ጠንካራ ሰራተኛ ለመሆን የቻለውን ያህል መስዋዕትነት ይከፍላል እኔ ደግሞ እንደዛ እያደረኩ ያለው ልጅ ነኝ በአሁኑ ታይም ላይ በቃ ከመጀመሪያም ጀምሮ እስካሁን ባለው ሰዓት ላይ ላለመውደቅ ላለመሸነፍ ጠንካራ ሰራተኛ ሆኜ ከማንም ነገር ሳልፈልግ በራሴ ኃይል ሰርቼ በርትቼ ትልቅ ደረጃ ደርሼ እናት አባቶቼን ማስደሰት ነው የምፈልገውና እኔም ደግሞ አሁን ላይ ሰው ልጅ እኮ ሊያፈቅር ይችላል አይደለ በቃ አሁን ላይ ለኔ ፍቅር በቃ ማለት ማፈቅርበት ቦታ አይደለም እና አረወይኔ ብቻ አለቅም ጠርቼ ብቻ ከህይወቴ እንዲወጣ ዛሬ ነግሬዋለሁ በዚህ ነገር ደግሞ እንዳትቀየሙ ያስቀየምኳችሁ ነገር ማስቀየማችሁ ሰዎችን ካላችሁ በጣም ይቅርታ እየጠየኩኝ ነው ይሄን ነገር ዛሬ ላደርግም እና ያው እንግዲህ ቦታውን ነግሬዋለሁ ቪዲዮ የምንሰራበት ቦታ ነው ያለውትና ናብያዋለሁ መግቢያ ለእናንተ ጋር መስራቴ በፊት ስልኩን ቮይስ ያስኩበት ስለነበረ ደውዬለታለሁ ሲመጣ የሚለውን ነገር ያው ክፉም ደግም ሳንነጋገር በሰላም በቃ በሰላም እንደተገናኘ ነው በሰላም በቃ መራራቅና በሰላም መለያየት ነው ያለብንና እኔ ደግሞ ያን ነው ማደርገው ዛሬ ምክንያቱም ላስቀይመው እንዲያስቀይመኝም ሆነ እንዳስቀይመው አልፈልግም እና ቤተሰቦቼ በቃ አሁን ላይ እስቲ እንጠብቀው እስከሚመጣ
ምን ትጣለህ? እዛ ድረስ እዚህ መጥቼ እዚህ ጋር መምጣት አቃት። ማንዳታ ከሆነ እሺ ሳቢት ደህና ነህ? አለ ምን ነው የኔ ደህንነት ተሳሰብሽ? አይ ሰላም ልበልህ ብዬ ነው። አያስፈልግም። ደህና ነኝ። አያስፈልግም አይደለ? ደህና ነኝ ሶፊያ። በቃ የመጣሁት ነገርኝና እኔማ ልነግርህ እኮ ነው። አስቸኩል ማለት አልከኝም። አንተ ስላልከኝ ሳይሆን እኔ ራሴ የጠራው ከዚህ ልነግርህ ነው አይደለ? ስለዚህ የሚያስቸኩል ነገር ያለ አይመስለኝም። እሺ የጠራሽበት ምክንያት ንገሪኝ። እነግርሃለሁ እኮ ንገሪኛ። ልክ እሺ እነግርሃለሁ ማለት ትናንትና ምንም የምትናገሪው ነገር የለም። የምታወሪው ነገር ጠፍቶሻል። በጣም ነው እንጂ የሚጠፋኝ። እንዴት ሳላስበው እንደዛ አይነት ነገር ብለክ እንደዛ አናድደኸኝ እንዴት አይጥፋኝ ታዲያ? ማለት በቃ ምንም ያልጠበቅኩ ልጅ ምንም ያላሰብኩት ነገር እንደዚህ ስትቀየር እንዴት አይጠፋኝም? እዚህ ቆሜ ማውራት የራሱ እኔ ሁኜ ነው። ቆይ አሁን ያኔ ያረኩት ነገር ብርቅ ሆኖብሽ ነው? የሚደብር ነገር ነው። ብርቅ ሆኖብኝ ሳይሆን የሚደብር ነገር ነው። ሰው ምንም ሊያረግ ይችላል። መሀል ላይ ምንም ነገር ሊለወጥ ይችላል። ሰው ነኝ። መሀል ላይ ነገር ተለወጠ። ያ ነገር ምንድነው የሚያስገርምሽ? አንቺ እኮ መቀበል አለመቀበል፣ እኔ እኮ ሽጉጥ ይዤ አይደለም እንደዛ ያስፈራርቼ እንትን ያልኩሽ። መቀበል አለመቀበል መብትሽ እኮ ነው። እንዴት አሰብከው? እንዴት ድፍረቱ መጣለህ ነው እኮ። ለምን ይሄ እኮ ድፍረት አያስፈልገውም። እኔ ሊገርመኝ ይችላል። ልብ በቂ እኮ ነው። ድፍረት አያስፈልገውም አይደለ? እኔ ምን ራስሽ እንደምንድን ነው የምታየው? እንደ አንድ ሴት እኮ። አንድ ሴት ምንድን ነው የምታደርገው? በቃ ማለት ራሷን ማስከበር አለባት። ራሷን የምታስከብረው ቆይ በምን አይነት መንገድ ነው? እኔ እኮ ምንም እኮ ይሁን ልድፈርሽ ያልኩሽ እኮ አስመሰልሽ። በጣም ራስሽን እንትን አልሽ። በጣም አንተ እንዴት አሁንም ልትደግም ምንም ያስቅ ነገር የለም። በነገራችን ላይ እየሳኩልሽ መስሎሽ ነው አይደለ? ምንም የሳኩት ነገር የለም። አልሳኩም አንድም ነገር። እና ያደረከው ነገር ትክክለኛ ነኝ ብለህ ደግሞ ራስህን እንደዚህ ልኮፍስ ያምርሃል እንዴ? እኔ ትክክል ነኝ ትክክል አይደለሁም አይደለም ያልኩት። ትክክል አይደለህም። ያሰብኩበትና ብዙ ሳምንታት ያሰብኩበት ነገር ነው መጥቼ ያናገርኩሽ። ከሰው አይደለም ይሄ ነገር የሰማሽው አይደለ? ቀጥታ ራሴ መጥቼ የነገርኩሽ። ምንም የሚያስገርም ነገር የለውም። በቃ አረ በጣም ነው እንጂ የተሰማኝን ነገር መጥቼ መናገሬ የሚያሳፍር ከሆነ እኔ አላውቅም። የሚያሳፍር ነገር ሰርቼ ከሆነ በጣም ነው የሚያሳፍረው። ከአንድ ጓደኛ ከአንድ ጀስት ፍሬንድ ጓደኛ አንዲት ሴት ልጅ ብዙ ነገር ያሳለፈች ልጅ በብዙ ፈተና ያሳለፈች ልጅ ዛሬ ላይ ያንን ሁሉ ሰዓት አልፋ ጠንካራ ሆና በምትሰራበት ታይም ላይ አንተ ደግሞ መተክ እንደዚህ አይነት ነገር ብለክ እንድታስደብረኝ ማድረግ አልነበረብህም። እንደዚህ አይነት ፊሊንግ እንደሌለኝ እንደዚህ አይነት ፊሊንግ እንደሌለኝ ታውቃለህ እኮ። እኔ እኮ አሁን ኖረሽ አልኖረሽ እኔ የተሰማኝን ነገር መጥቼ ነው የነገርኩሽ አይደለ? አስገድቼ አላገባሁሽም። አስገድቼ የሆነ ቦታ አልወሰድኩሽም እኮ። የሆነ ነገር ተሰማኝ። የተሰማኝን ነገር መጥቼ ፊት ለፊት አወራሁ። ሜቢ ካሜራ መያዝ ሊሆን ይችላል ጥፋቱ። በቃ እሱም ደግሞ ቪዲዮ ከሰራን በጣም ቆይቶ ነበር። ቤተሰብ ለምንድን ነው አብረው የማይመጡት ማለቱ አይቀርም። ስለዚህ በቃ የቀረውበት ምክንያትና የተሰማኝን ነገር ካሜራ ይዤ ተናገርኩ። ይሄ ነገር ጥፋት ከሆነ እሺ ይቅርታ የምጠይቀው ለካሜራው ብቻ ነው። ካሜራ ይዤ ላደረኩት ነገር ብቻ ነው እንጂ ለምንም ነገር አምኜበት ነው ያደረኩት። ምንም ነገር ቢሆን እኔ ዛሬ ጠራው ለማስያዝ አትሞክሪ። አሁንም ቢሆን እኔ አንተ ነህ እኔን እልህ እያስያዝከኝ ያለኸው። ምክንያቱም አንደኛ በቃ ለኔ ይሄ ነገር ትልቅ ጉብዳ ነው የሆነብኝ። ምክንያቱም ምንም አንተ ለሴኮንድም በቃ አንድ ወንድሞች ነው ማለት ለሴኮንድም አስቤህ አላውቅም። እንደዚህ አይነት ነገር ትቀየራለህ ታስባለህ ብዬ አስቤ አላውቅም። ማኖር ገባ ያ ያንቺ ስሜት ነው። አየሽ ያልገባሽ ነገር ቢኖር ያ የራስሽ ስሜት ነው። የኔን ስሜት ደግሞ እንሰጠቂም አይደለ? እኔ የተሰማኝ ደግሞ እንደዛ አልነበር። አንቺ ያ የራስሽ ስሜት ሊሆን ይችላል። እኔ የተሰማኝን መጥቼ በግልጽ ነገርኩሽ አይደለ? አንቺ ራስሽን በጣም ከፍ አድርገሽ ከሁሉም የበላይ አድርገሽ ራስሽን ቁጭ አድርገሻል። ያ ደግሞ አዋጣሽም። እሺ የበላይ ሰው እኩል ለመሆን ሞክሪ። ራስሽን እንደ እንትን አትይ። ሰው ነሽ አይደል? አለማፍቀርነቴ ነው ከሰው በላይ ከፍ የሚያደርገኝ። እኔ በጣም አፍቃሪ ሰው ነበርኩ። በጣም እኔ ስለሱ እኮ አይመለከተኝም። በቃ ካልተመለከተ የማይመለከተን ነገር ባታወራ እኔ አሁንም ያው ስለሌላ ነገር ራስሽን እንደምን ነው የምታዩ እያልከኝ ነው። አሁንም ቢሆን ራስሽን በጣም ከፍ አድርገሽ ነው የምታዩ። ያ ደግሞ አይጠቅምሽም። ሰው ነሽ። እንደ ሰው ራስሽን እንደ ሰው ዝቅ አድርገሽ ነው እና ዝቅ አድርጌ በቃ ማፍቀር አለብኝ መጃጃል አለብኝ ብለህ ነው የምታስብ። እኔ አፍቅሬ በግድ አላልኩሽም።
እያልክ እኮ ነው ያለኸው። ራስን እንደምንድን ነው የምታዪው? ራስን ዝቅ አድርጊ እና ታዲያ አፍቅር ያለው እንደዚህ አለፍኩበት ይሄን ይሆን ገባህ አይደለ? እኔ አፍቅር ያለው እያልክ እኮ ነው ያለኸው። ለምንድን ነው አሁን ምኑ ጋር ነው ያወራሁን? አሁን ትክዳለህ እንዴ? አሁን ለምንድን ነው ማለት ነው? እኔ ምንም ያላልኩት ነገር ለምንድን ነው እንዴ? አሁን መጥቼ እኔ ራሴን እንደ ማንኛውም ሰው ነው እንጂ ከማንኛውም ሰው በላይ አይነት ልጅም አይደለሁም። ከማንኛውም ሰው በላይ በታች ደግሞ አይደለሁም። ገባ? አንድ ነገር ልንገርሽ፣ መጀመሪያ ሰውን አድምጪ። እኔ አፍቅርኝ ብዬ አላስገድድኩሽም። እሺ ራስሽን ከፍ አድርገሻል ማለት ራስሽን በጣም እየቆለሽ ነው። እኔ የጠየኩሽ ጥያቄ የተሰማኝን ጥያቄ የጠየኩሽ እንጂ ዝም ብዬ አምጥቻለሁ እንደጠየኩሽ እና በግድ ደግሞ አንቺ እኔ የተሰማሽኝ ነገር ይሰማሽ ብዬ አልነገርኩሽም እኮ። አንቺ ያሳለፍሽው ህይወት ሌላ ሊሆን ይችላል፣ ያ ያለፈ ታሪክ ሊሆን ይችላል። በቃ ድፍረትህ እኮ ነው ምልክ። ይሄ እኮ ነው ድፍረትህ ምልክ። አኗር በቃ ምናልባት ደፋሩኝ ነው አይደል? እኔማ አኗር ደግሞ እንደዚህ አልነበረም። ደፋሪ ነበር አንቺ የምታገነው? አይ በቃ የሆነ ጸባይኛ ጥሩ ሰው ነበረ። ልክ አሁንም እኔ እዚህ ጋር የመጣሁት አሁን ከአንተ ጋር ቆሜ አሁንም ወሬ ልመላለስ ምናምን አይደለም። በኦዲየንሶች መሀል እንደዚህ አይነት ነገር ሲወራ ሲጀመር አንደኛ ካሜራ ይዞ መወራት የለበትም። ልንገርህ አሁንም እኔ ትናንት ስለያዝኩኝ ዛሬ የለህ ይዞሽ አንቺ ካሜራ መድገም አልነበረብሽም እኮ። አይ እንደዛ አድርገህ አይደለም አስደብረኝ አይደለም። እኔ ደግሞ እንዳስደብረህ አልፈልግም። ላሳለፍነው ነገር ትቼ ነው የሄድኩኝ። ምክንያቱም ከአንተ ጋር ቆሜ ማውራቱ ፋይዳ የለውም። በቃ ሶፊያ አሁንም ቢሆን እኔ ራስሽን አትቆሊ፣ ራስሽን ከፍ አታርጊ። ከማንም በላይ አይደለሽም። አንቺም እኔ አይደለሁም፣ አንቺም ሰው ነሽ። እኔ ያልኩሽ እንጂ በግድ አፍቅሪኝ ያልኩሽ እንጂ አሁንም ለምታወራው ነገር ማለት ነው ስነ ስርዓት ይኑርህ። አንደኛ ማለት ነው እኔ ሲጀመር ራስሽን እንደምንድን ነው የምታየው እንደምናምን ብዙ ነገር እየቀባጠርክን ያለው ማለት ነው። እንደምንድን ነበር እስከዛሬ ስታስበኝ የነበረው? አንደኛ እኔ እንደማንኛውም ሴትም እንደማንኛውም ሰው እንደ ፍጡራን ሰው ነኝ። ገባህ አይደለ? እኔ ይሄን ነገር አልረሳውም። አንተ ግን እየገለበጥከ ያለኸው አፍቅሪ እንደዚህ በይ። እኔ ደግሞ ይሄ መስፈርቴ አይደለም አላልኩም። እኔ እንደዛ ብያለሁ አላልኩም። እኔ አፍቅሪ አላልኩም። አሁን ይኸውልህ አኗር፣ እኔ አሁን እዚህ ጋር የመጣሁት ማለት ነው ድጋሜ ካንተ ጋር አፍ ልካፈት አይደለም የመጣሁት። ገባህ? ከህይወቴ ውልቅ ብለህ እንድትወጣልኝ ነው የምፈልገው። ገባህ ማለት በቃ ሁለተኛ እንድደርስብኝ አልፈልግም። ማንም ሰው የላትም ብለህ እንደዚህ አይነት አስተሳሰብ እንዲኖርሽ አልፈልግም። ማንም ሰው የላትም ብዬ አይደለም እንደዚህ ያልኩት። እሺ እኔ ያለኝን ስሜት ነው የነገርኩሽ። አሁንም ቢሆን ከህይወቴ ውልቅ ብለህ እንድትወጣ እኔ ዝም ብዬ ነው የገባሁት። ካንቺ ዝም ብዬ የምወጣው ከህይወቴ ትወጣለህ? አልወጣም። እልህ ነው የምትፈልጊው? አልወጣም። ምን እንደሚመጣ ያለው እልህ ነው የምትፈልጊው? አልወጣም። ምን እንደሚመጣ ያለው አልወጣም። እሺ አልወጣም። እሺ ምን እንደሚመጣ ያለው አልወጣም። እኔ እንድትበጠብጠኝ ሁሌ እንደ ህፃናት ትንሽ አዋቂ ነሽ። ትልቅ ሰው ነኝ፣ ህፃን አይደለሁ። ለዛም ነው እያስጠነቀቅኩ ያለው። ምንም የምታስጠነቅቂ ሁለተኛ መተክ እንዳትረብሽኝ። እንደዚህ አይነት ረብሸኝ አታውቅም። አሁን ግን እየተቀየርክብኝ ነው። በቃ ምንም አልተቀየርኩም መስሎሽ ነው። ስለዚህ እኔ አንቺ ህይወቱ ዝም ብዬ አይደለም የገባሁት። አልወጣም። ማን መጥቶ እንደሚያስወጣኝ እስኪ አልወጣም። አዎ ያለኝን ስሜት መናገሪ ጥፋት ከሆነ ጥፋት ነው ብሎ የሚያስወጣኝ ሰው ካለ ምስኪን መጥቶ ያስወጣኝ። እሱን ማሳይ ይሆናል። አንተ ክብር የሚወድልህ ከሆነ ከህይወት ይወጣ። በሰላም እንደተገናኘ ነው በሰላም ብንለያይ ይሻላል። ገባ? ሌላ ነገር እንዲፈጠር ባታደርግ ደስ ይለኛል። ምን ይፈጠራል? እያስፈራራሽኝ ልክ እሱም በዚህ የምትቀጥል ከሆነ አብረን የምናይ ይሆናል። እያስፈራራሽኝ ነው? እያስፈራራው አይደለም እና በሰላም እንድንለያይ ነው እየጠየቅኩ ያለው። ከህይወቴ ውጣ ነው ያልኩት። የሚፈጠረው ነገር ምናምን ይዘሽ በቃ እስካሁን ጥሩ ጊዜ ነበረ። ምንነት ፍቅሪ ነው ምንም ካልፈጠርሽ ምንም የሚፈጠር ነገር ካለ እስካሁን አሪፍ ጊዜ ነበረ። ለአሪፍ ጊዜያታችን ደግሞ ደስተኛ ሆነን ነው መለያየት የነበረበት። እኔ ደግሞ ላስጠንቅቅሽ አይደል መቼም ህይወትሽ አልጣ
ቤተሰቦቼ በሰላም እንለያያለን ብዬ አስቤ ነበረ፣ ግን ከህይወቴ ውጣ ነው ያልኩት። እሱ ደግሞ ከህይወትሽ አልወጣም ብሎኛል። ከአሁን በኋላ ለሚፈጠረው ነገር ኃላፊነት አልወስድም። ማንም ሰው ነው መቶ እንዲጎዳኝም አልፈልግም። ብቻ አለቅም። ጎዳና 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 ጎዳና